ፈራችሁ ንብረቷን ከልጅነት ጨምረው ያፈራችሁ ልጅነቷን አስበሻል። እዛ ሄደሽ እንደገና መቋቋም አለብሽ መነሳት። እንዴ በጣም ነው የሚከብደው። መሄዱ እኮ አይደለም ብትሄድ እናቷ ጋር ነው፣ ግን ከባድ ነው። የሚያውቀው ያውቀዋል። ግን ብቻ ሰው ማመን ቀብሮ ነው። በእውነትም ጓደኛ አብሮ መልበስ አብሮ መጠጣት በጣም ዋጋ ትከፍይበታለሽ። በጣም በእውነት ዋጋ ነው የሚያስከፍሉት። ብቻ እግዚአብሔር ቁጥም ላይክ ቁጥብ ስልሽ ቁጥብ ሲል ነገ ምን የሚላል በቃ ነገ ይሄንን ያየሰው ነገ በእኔ ይመጣል ማለት ነው። ጓደኛ ምን እንደሚሰራ ይሄንን ማወቅ ነው። እግዚአብሔር ራሳችን ላይ እስኪደርስ መጠበቅ የለብንም። ሱሱ ብዙ ነገር መማር እንችላለን። እንደ ሱሱ ደግሞ መተው ሚዲያ ላይ ያልተናገሩ በጣም ብዙዎች ይኖራሉ። በቅርብ ሰው በጓደኛ የተካዱ የተከዱ ብዙ ነገር የደረሰባቸው ተጎዳሉ እንጂ ብዙ ሰዎች የተጎዳሉ። ይሄ ሲፋወጡ እንዲሁ ተደብቆ የተቀመጣሉ እኮ ብዙ ሰው አልፈታም። አስበሽዋል? በጣም ነው የሚጨንቀው። ምሩ ሰዎች እናንተ ማሞገስ ሲጀምሩ በጣም ነው የሚጠሏችሁ። ሰላም ሶክ የሚባል ነገር ኔቨር እኔ አክሰፕት ማላረገው ነው። ለምን በመጥፎ የተሸፈነ በክፋት የተሸፈነ ይሄ በጥሩ ነገር ተሸፍኖ ውስጡ መጥፎ የሆነ ነገር እሱ ነው በጣም ዴንጀረስ፣ በጣም የሚያስፈራው ማለት ነው። በጣም እንዴት ይታወቃል? አዚት እንዴት ይታወቃል? ማሪ እግዚአብሔር ሲያጋልጥ ብቻ ነው ላለው እናገራለሁ። ድንጋርሽ ማርያም እንደምልሽ በይዋነት ይውልሽ እኛ ተሰብስበን በይዋነት ወሬ አወራን። በእኔ የደረሰብኝ ልንገርሽ፣ ወሬ ያወራ ነው ስለ ሰንበዲ ስለሆነ ሰው እያነሳና ወሬ ተወራ። እዛ ወሬ ላይ ለሰውየው ሂዶ ሳራ እንዲህ ያለች ተብሎ ድምፅ ተቀርጦ ተሰጠው። ሰውየው ግን ድምፁን አልሰጠም። ለምን እንደማይሰጥ ታውቂያለሽ? ድምፅ መቀደት እንደሚያስከስስ ስለሚያውቅ። በእኔ የደረሰብኝ ልንገርሽ፣ በእኔ የደረሰብኝ። ስለዚህ ምን መሆን ነው ያለብሽ? እንዝላል አለመሆን፣ የወደደሽን መውደድ፣ የጠላሽን መጥላት፣ ያከበረሽን ማክበር፣ ስራና ስራሽን። ሱሱ በአሁኑ ሰዓት ልንገርሽ መሲ ብትሄድ አገሯ ነው የሚል ሰው አይጠፋም። ግን የጎደለባትን ነገር አስቢ። ብዙ ነገር አታለች። በጣም የአይምሮ ጎደሎ፣ በራስሽ ሰው መወጋት፣ ያንን ያክል ሁሉ ጨለማ ቤት ማሳለፍ፣ ያንን ያክል ሁሉ ከልጅ ተለይቶ መኖር። አሁን ልጇ ኤርፖርት ላይ እያለቀሰ እሷ ለብቻ መሄድ። ከዚህ በላይ ምን የአእምሮ ጉዳት አለ ንገሪኝ እስቲ። በጣም ከዚህ በላይ ምን መሰበር አለ ንገሪኝ እስቲ። ከዚህ በላይ አይኗን እያየ እያለቀሰ ብዙ ነገር እንጂ ንብረትሽን ያፈራሽውን ንብረቷን ከልጅነት ጨምረው ያፈራሽውን ልጅነቷን አስበሻል። እዛ ሄደሽ እንደገና መቋቋም አለብሽ መነሳት። እንጂ በጣም ነው የሚከብደው። መሄዱ እኮ አይደለም ብትሄድ እናቷ ጋር ነው፣ ግን ከባድ ነው። የሚያውቀው ያውቀዋል። ግን ብቻ ሰው ማመን ቀብሮ ነው። በእውነትም ጓደኛ አብሮ መልበስ አብሮ መጠጣት በጣም ዋጋ ትከፍይበታለሽ። በጣም በእውነት ዋጋ ነው የሚያስከፍሉት። ብቻ እግዚአብሔር ቁጥም ላይክ ቁጥብ ስልሽ ቁጥብ ሲል ነገ ምን የሚላል በቃ ነገ ይሄንን ያየሰው ነገ በእኔ ይመጣል ማለት ነው። ጓደኛ ምን እንደሚሰራ ይሄንን ማወቅ ነው። እግዚአብሔር ራሳችን ላይ እስኪደርስ መጠበቅ የለብንም። ሱሱ ብዙ ነገር መማር እንችላለን። እንደ ሱሱ ደግሞ መተው ሚዲያ ላይ ያልተናገሩ በጣም ብዙዎች ይኖራሉ። በቅርብ ሰው በጓደኛ የተካዱ የተከዱ ብዙ ነገር የደረሰባቸው ተጎዳሉ እንጂ ብዙ ሰዎች የተጎዳሉ። ይሄ ሲፋወጡ እንዲሁ ተደብቆ የተቀመጣሉ እኮ ብዙ ሰው አልፈታም። አስበሽዋል? በጣም ነው የሚጨንቀው። ብቻ መሄዷን አይደለም እዚህ ጋር ስለሄደች አይደለም፣ ከእንደገና እንደ አዲስ መነሳት ውስጥ ራሱ ልጅሽን ቤተሰብሽን በልጅነት ጅምር ያፈራሽን አስበሻል። ይሄ ሁላ ትተሽ እዛ እስር ቤት ውስጥ አረከብዳ የሚሰማኝ ሳርዬ በህይወትሽ የኔ የምትያቸው ሰዎች ታፈሪያለሽ። ሰውነሽ ትገናኛለሽ። እንገርሽ ሰውነሽ ከሰው ቀስ መኖር አትችይም። ስትገናኝ አንዳንድ ሰው የዋህ ነው፣ ምንም ነገር አይመስለውም። አንዳንድ ሰው ደግሞ መሰሪ ነው። መሰሪ ታውቂያለሽ? መሰሪ ጅል ይመስልሻል፣ ግን በጣም መጥፎ ሰው አለ። አንቺን ብቻ ማጥቃት የሚፈልጋለ፣ ለማጥቃት የሚቀርብሽ ሰውም አለ።